ሰውሯ ማርያም ገዳም ላይ በ100 ሺህ ብር ድጋሚ ህዝቡ እንዲበደልና እንዲበዘበዝ አታደርጉ። ኦርቶዶክሱን ማንቋሸሽ ሙስሊሙን ማንቋሸሽ ትክክል አይደለም። ገነት እንገባበታለን የምንለው እግዚአብሔርን ማንቋሸሽ በነገራችን ላይ ገዳዮች የማንንም ቤተ እምነት አይወክሉ እናንተ ላይ እንጂ እመቤቴ ላይ የዘመተ እኮ የለም። ቤተ ክርስቲያኗን ከመመናን አታግሏት በገንዘብና በነዋይ አትሽጡ። ሰላም ጤና ይስጥልኝ ውድ ቃል ቅርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ዛሬ መረጃዎችን ይዤላችሁ መጥተናል። ይህችን ማስታወቂያ ተከታትለን ወደ ፕሮግራማችን እንግባ። የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምእመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። የሃይማኖት ንጽጽሩ ይቀጥላል። ነገር ግን መቀጠል ያለበት በእነማን አንደበት ነው፣ በእነማን ቋንቋ ነው፣ በምን አይነት አግባብ ነው የሚሉትን ነገሮች የህግ ባለሙያዎቻችን ቀጣይ የሚይዙት ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በሌሎቹም በኩል እንደዚህ እየሰሩ ከሆነ ተስፋ አደርጋለሁ እንደሚሰሩ። እኛም የምንፈልገው ዛሬ እፎይ ስለተባለ ነገ ኡስታዝ አቡበከር ወይ ደግሞ ነገ አህመድን ጀበል ወይ ደግሞ ሌላ ስለተባለ አይደለም መሆን ያለበት። ትላንት የነበረ ዛሬም ያለ ወደፊትም የሚኖረውን ነገር እንዴት አድርጎ አቻችሎና ተከባብሮ እንዲቀጥል ማድረግ ይቻላል ትልቁ ይመስል። እኛ እስከ ዛሬ የሰራናቸው ፕሮግራሞች ዋናዎቹ ለዚህ ናቸው። እንትና የገደል ስትል ትክክል አይደለም፣ ጂሃዲስታዎች ስትል ትክክል አይደለም፣ እንትናም ደግሞ እኛ ማንነሳብ ሲባል ትክክል አይደለም። ማንንም ሰው ለሌላው ሰው ክብር መስጠት መቻል አለበት። ይሄን ስል እስኪ አንድ የሚቃወም ሰው ይውጣና ሲናገር ልስማ ብዬ ነበር። በጣም ያስደስተኝ ይሄ ኡስታዝ ስሙት። ምንሰደብ እናንተ ናችሁ እንደው በጣም ተውበት የሚያስፈልጋችሁ፣ በሰው ሃይማኖት ይገባችሁ ጣልቃ መትሄዱ። ኦርቶዶክሱ ሲሰድብ የሚሳደብ ካለ ካንተ የበለጠ ባለጌ የለም፣ መጥፎ ሰው የለም። ሙስሊሙ ሲናገር እምነቴን ነው የምናገረው ብሎ ሲናገር እሱን የሚናገርም ካለ ከዚህ የበለጠ ብልግና የለም። ማንም ሰው ጀነት ተመኘና ይሄ ነው ሐቁ ብሎ ተናገረ። ምን ተሳሳተ? ምንም እኮ አልተሳሳተ። ሐቅ ነው ሐቅ አይደለም በመነጋገር ነው። ክፈት ቁርአንን ክፈት መጽሐፍ ቅዱስን ተብሎ መነጋገር ይቻላል። ካቱም የሆነ አካል ጀነት ይገባል፣ የሆነ አካል ጀሃነም ይገባል። ምንም ጥያቄ የለው። ማን ነው የሚገባው ማን ነው የማይገባው? በመማማር እንጂ በመሳደብ በተለያየ መልኩ በመነጋገር የሚያመጣልን ነገር የለም። ቁጭ ብሎ መወያየት ይፈልጋል። ሰው ቤት ሲከራይ እንኳን ከደላላው ጋር ያወራል፣ አከራዩ ጋር ይነጋገራል። ዋጋ ስንት
ለስንት ወር ይላል ይጻጻፋል ምስክር ያደርጋል ለ4 ወር ለ6 ወር ለመኖር ማለት ነው ሃይማኖታዊ ጉዳይ ደግሞ ከባድ ኢሹ ነው በዚህ ምድር ላይ አለን ምንለው የመጨረሻ ግባችን ጀነት ነው ጀነትን ለማግኘት ደግሞ በጣም መረዳት ያስፈልጋል ስለዚህ ኦርቶዶክሱን ማንቋሸሽ ሙስሊሙን ማንቋሸሽ ትክክል አይደለም የኦርቶዶክሱን አምላክ ማንቋሸሽ የሙስሊሙንም አምላክ ማንቋሸሽ በፍጹም ትክክል ሊሆነች በፍጹም ትክክል የመሆን እድል የለው ሙስሊሙም ጀነት ገባበታለው ያለው አምላክ ነው ያለው እኛም ኦርቶዶክሶች ገነት እንገባበታለን የምንለው አምላክ ነው ያለው እኛ ቤት እነሱ ቤት ሄደን እነሱ ገነት ገባበታለው ወይ ደግሞ ጀነት ገባበታለው ያሉትን አምላክ ማንቋሸሽ ጥፋት እኛ ቤት መጥቶ ገነት እንገባበታለን የምንለው እግዚአብሔርን ማንቋሸሽ ጠያፍ አሁንም እናወግዘው ስርዓት ላይ መጣ ዋናው ምን ፈልገው ድልድይ ይሄን ነው ዋናው መስመራችን ይሄን 17 ዓመት 20 ዓመት 30 ዓመት 40 ዓመት የእስላም ጓደኛ አለኝና እስላምና ክርስቲያን እንዲነበርን በሚል እቺ ቀለል በመትል ቋንቋ ብቻ የምትገለጽ አይደለች ማክበር ድንበር ማዘጋጀት ግዴታ አለበት እዛኛው ቤት ገብተን የምናወራው ኮራሳችን ለምሳሌ ሙስሊሙ ከፍቶ አሁን እድሉ ገጥሟቸው የከፈቱት ያው የቲክቶክ ገጹና የፌስቡክ ማህበራዊ ገጽ መገላለጫ ነው አይደል ገጹ ተከፍቶ ገብቶ የሚያወራው ሙስሊሙ ቤት ክርስቲያኑ ነው ክርስቲያኑ ቤት ገብቶ የሚያወራው ሙስሊሙ ነው ስድቡና ዘለፋው የሚጀመረው እዛጋ ነው ማለት ስለዚህ እዛጋ ነው መቆም ያለበት መጀመሪያ ማክበር የሚችሉ ሰዎች እንዲሆኑ መነጋገር መቻል አለበት እሱ እንዲቆም እንዲህ አይነት ሃይማኖት መምራን እንፈልጋለን የተደፈረው አላህ አይደለም የተደፈረው እግዚአብሔር አይደለም ለኛም የተደፈረው እኛንን ካሉ የተደፈረው እኛንን ነው የምንለው እኛ ስለዚህ ሃይማኖት ቤት ድንበር የለም እምላችሁ የፍርሃት ድንበር የለም ማለት ነው ሌላውን ልናከብር ሌላው ልንታዘዝ ግዴታ አለበት ሌላው ለምን ጣዖት አያመልክም መብቱ ነው ለግሉ ነገር ግን እንዲድን ነግሯለን ፈቃደኛ ከሆነ ካላመነን ካልተቀበለን አናስገድደው እንኳን አይደለም ሌላው ልናስገድድ እኛ ራሱ የሚያውቀው ሰው እንኳን እኮ የሚያምነው ሰው እኮ መጠጥ ቤትና ጫት ቤት ሲጋራ ቤት ነው ያለው እስልምና ሲጋራና ጫት ይፈቅዳል እንዴ ቪዲዮ ተሰርቶ እኮ አግኝቻለሁ ነገ አቀርብላችኋለሁ እሱን ፕሮግራም ይፈቅዳል እንዴ እንዲህ ብለው ፕሮግራም የሚሰሩ ሰዎች እኮ አሉ እንዲህ ትክክል አይደለም መብት አይደለም የሌላውን ሃይማኖት ሊያንቋሽ በሚችል መልኩ መግለጽ ትክክል አይደለም ስለዚህ ይሄ ማለት በተዘዋዋሪ መንገድ የናንተም የሚከበር የኛም የሚከበር ማለት እንዲህ አይነት ኡስታዞች ስለጠፉ ነው የመጀመሪያው ንግግር እስካሁን የጦዘው እንዲህ አይነት ኡስታዞች ስለሌሉ ነው እንዲህ አይነት እንከኖች መጀመሪያውኑ የት ቦታ የት ርቀት ድረስ እንደነበሩ ያልተናገሩት እንደነ ጠበቃ ያያለ ሙሉጌታ ያሉት ሰዎች ባለመውጣታቸው ነው እነዚህ ነገሮች ወጥተው ያልታዩት ጎልተው ያልታዩት እፎይ ሲመጣ ከፎይ በፊት ማን ነበር ከፎይ በኋላስ ማን ነበር ከነፎይ በፊትስ ምን ተደረገ ከዛ በፊትስ ማን ተቋሸሸ ከዛ በኋላስ ማን ተደረገ እነዚህ ሁሉ ይወጡ ነበር ለዛ ነው ማህበራዊ ሚዲያ አንድ ሰሞን አጀንዳ ይዞ ይመጣል አንድ ሰሞን ይጋጋላል እኔ ትላንትና ያቀረብኩትን ጃሃድ ያውጃል የሚለውን ነገር ቪዲዮ ሰራውላችሁ አዲስ አበባ አይደለም ጅማ ኮሪደር ልማት ላይ ነው መረጃው ሲላክልኝ ስለነበረ በዚህ አጋጣሚ ያው ይቅርታ ጠይቃቸዋለሁ ነገር ግን እብድ ነው እሱ የሚል መልእክት መጣልኝ እብዱን የቀረጸው እኮ ሰው ነው እብድ ካሜራ ይዞ ፌስታል ይዞ እየነገደ ነው እንደሚቀርጸው በተደጋጋሚ የሚታሰር እብድ ነው አላችሁ እንደዚህ አይነት ለምን ማስተባበያው ራሱ አንደኛ አያስኬድም ሁለተኛ ቪዲዮ ቀርጾት ቪዲዮን የለቀቀለት ሰው አለ ሙስሊም የሚሆን ክርስቲያን የሚሆን ማለት ግጭቱን የሚፈልግ አካል አለ እኛ ሚዲያችን የሚፈልገው ሀገራችን አንድነትና በክብር በሰላም እንድትኖር ሁለተኛው ነገር ደግሞ ተካባበሩና ተቻችሎ በሚኖር ህዝብ መካከል በፍቅር በእምነቱ ለአምላኩ የሚጸልይ ህዝብ እንዲኖር ነው እስላሙም ሄዶ መስጊድ ይስቀጸልይ ክርስቲያኑም ሄዶ ቤተክርስቲያንና ቸርቹ ይጸልይ ከዛ ውጪ የሀገርን አንድ አካል አድርጎ ማሰብ መቻል አለበት የሚለው ነው ሌላኛው ማሳያችሁ ለዚህ ምሳሌ ማሳያችሁ እቺን ቪዲዮ ላሳያችሁ እቺን ተመልከቷት ይታያችኋል እዚህ ቪዲዮ ላይ እቺ አርቱ ቅድስት አርሴማ የበረከት ስራ ሲሰራ ነው ሙስሊም አባት አሉ እዚህ ውስጥ ተመልከቷቸው ሳብ ታረጋላችኋለች ጎላ ታረጋላችኋለች እዩ ተመለከታችኋቸው እኛ አባት አርሴማ ታማልደኛለች ብለው ነው እንዴ ያረጉት አይደለም ከክርስቲያን ወንድሞቼ ጋር ልስራ ብለው ነው እኛ አባት ሲሰሩ ኦርቶዶክስ የሆኑ አባቶች መስጊድ አልሰሩም እንዴ እሱ አይበልጥም እንዴ ትልቁ ስራ ከፎይ ንግግር በላይ ከአህመድ ዲን ጀበል ቁጣ በላይ ከኡስታዝ አቡበከር ንግግር በላይ ከቁጣና ከቅስቀሳው በላይ
እነዛ ቤተክርስቲያን የሰሩ ሼኮች አይበልጡም እነዛ መስጊድ የሰሩ ቄሶች አይበልጡም እነሱን አናስበልጥም እነሱን አናስቀድም ስለዚህ እነሱ እንዳሉ ካሰብን እኛ ሰከን ማለት ይተበቅብናል ምናልባት የኔ ድምጽ በባህሩ ጮሆ ነው የሚናገረው ተቆጣህ ብላችሁ የምታስቡ ከሆነ መደበኛ ንግግር ስለሆነ ሌሎች ቪዲዮዎችን ወደ በኋላ ገብታችሁ ሁሉም እንዲ ነው ወንድማችን 3 ጊዜ ሊገደል እንደነበረ ነገረን እና ግድያ ሙከራ የተዘጋጀበት ወንድማችን በአደባባይ ወጥቶ በግድያ ሙከራ ሊዘጋጅብኝ ነበር ሰዎቹ ቤተ እምነቱን አይኩሉም ብሎ ተናገረ እንዲህ ሲል ተናገረ አዎ ወይ እሱ አለ እኔ እንዲህ አይነቱ ጉዳይ ሌሎች ወንድሞችም ጋር የሚኖር ይመስለኛል እውነት ለመናገር የኔ ቤተሰብ ተጨንቆ ይሄን ነገር እንደው ትንሽ ሶሻል ሚዲያ ላይ ያለው ነገር ብትቶ እስከ ማለት ደረጃ የደረሱበት አጋጣሚ አለ 3 ጊዜ የግድያ ዛቻ ተዝቶብኝ ያቀል ከተለያዩ አካላት ማለት ነው ከተመሳሳይ ቤተ እምነት ካሉ 3 ሰዎች ቤተ እምነቱን ማልጠራው ለምንድነው እነዛ ሰዎች ያሉበትንም ቤተ እምነት አይወክሉም ባጭሩ በነገራችን ላይ ገዳዮች የማንንም ቤተ እምነት አይወክሉ የትኛው ቤተ እምነት አይወክሉልኝም ለኔ አሁን በማቀው እስካሁን በኖርኩት በማቀው ነገር እስልምናም ኦርቶዶክስም ፕሮቴስታንትም ካቶሊክም አማኝ የሆነ ሰው ገዳይ አይደለም እነዛ ሰዎች የሚያገኙት ጥቅም ያላቸው ትርፍ ያላቸው ዕውቅና ያላቸው ሀብት ያላቸው ገንዘብን በራሳቸው ሃይማኖት ተቋም ውስጥ ለማንጸባረቅ ስለሚፈልጉ ገዳይ ዛቻና ጫሂ ይሆናሉ ሁሉም ጋር ማለት ስለዚህ ትክክል አይደለም ፈለገን አትናቴዎስን ሊገሉት የዛቱበት የሆነ እምነት ተቋም ውስጥ ተከታይ የሆኑ 3 ግለሰቦች በተለያየ ጊዜ 3 ጊዜ የግድያ ዛቻ ዝተውበታል ሙከራ ነው ምንጭ እሱ አይደለም መጀመሪያ ዛቻው ነው አይደል ከዛ በኋላ ነው ሙከራው የሚቀጥለው ከዛ በኋላ ነው የሚገደለው አይደል ሰው ከዛ በኋላ ለቅሶ ደራሽ ልንውላችን ለቅሶ ደራሽ ሃይማኖት የናያዝ አይደለም ድንበር ተሻጋሪ ከሀገር የመጣ በኖራሪ ቢሆን ኖሮ እንባባል ነበር ለዚህ ነው ሀገሩ ስላለው ነገር በሙሉ እረፉ ምለው ለሁላችንም እኛም ኦርቶዶክሶች እንረፍ እናንተም ረፉ ሌሎቻችሁም ረፉ በስነ ስርዓትና በትና መዋየት የምትችሉ ከሆነ ተዋዩ ካልተያያችሁ የማይመቻችሁ ከሆነ አትግቡ እዛ ውስጥ የኦርቶዶክስ ከሆነ ተውት ኦርቶዶክስን ካልፈለጋችሁ የፕሮቴስታንት ከሆነ ተውት ፕሮቴስታንትን ካልፈለጋችሁ የሙስሊም ከሆነ ተውላችሁ ሙስሊም ሆን መስማት ካልፈለጋችሁ መስማት ፈልጋችሁ ገብታችሁ ግን እዛ የሚነገረው ነገር በአክብሮት ምላሽ የማሰጡ ከሆነ የምታናነቁና የምታጣጥሉ ከሆነ ስህተት ነው ይሄ ጥፋት አያከባብርም መከባበር ማለት ድንበር ማዘጋጀት ማለት ነው ይሄንን ነው ላሳያችሁ ፈለኩት ዛሬ መጨረሻ ማቀርብላችሁ ፕሮግራም የስውሯ ማርያም ጉዳይ ላይ የከፍያው መጠን ጭምር አቋለሁ በገንዘብ ስውሯ ማርያም ገዳም ላይ ስህተት አለ እንከኖች አሉ እኔ በአካል አስተዳደሩን ላናግራቸው ሞክሬ ነበር እኔ በአካል ሄጄ በነገራችን ላይ እንዲህ አይነት ቦታ ሲሄድ በፕሮግራምና በጉዞ ማህበር ሄጄ አላቅ የሚሄደው በግሌ ነው የሚሄደው እኔ ፐርሰናሊ አራያ ነኝ እኔ ሲሄድ በግሌ ነው የሚሄደው ሲሄድም እኔ በቦታው ላይ ጸሎትና በረከት ላገኝ ነው የሚሄደው ሌላ አይደለም የምጠይቀው ጥያቄ ስላለ ሊመለስልኝ ነው የሚሄደው የትም ቦታ ቢሄድ እና ሄጄ በአካል አግኝቼንም የተጎዳች ልጅ እንደነበረች ነገራቸዋል እንዴት እንዳስተናገዷት ይቅርታ ቶሎ መልሱ ስላቸው አንድ ካህን እንዴት አመናጭቀው እንዳናገሩ ይነገራቸዋል እኚህ ካህናት በገንዘብ ተገዝተው ነው ያሉኝንም ሰዎች ሰብቻለሁ እኔ ከሄድኩ ወራቶች ተቆጥረዋል ነገር ግን መረጃዎቹን እንዲሁ እንዳይወጣ ብዬ ነበር ዝም ያልኩት ምክንያቱም ምን ስለሚሆን መስተካከል ስለሚችል አንዳንድ ጊዜ ሰዎች እግዚአብሔር በሰዎች አድሮ ነው ቤቱን የሚያስተካክለው በሰዎች አድሮ ነው እኛ አባት እንዲ ተናገሩ ወጥተው ያገረ ስብከቱ ስራ አስኪያጅ ናቸው ባጭሩ ድንግል ማርያምን ወደዷት እናክብራት አሁን ዓለም መስቀልቅሉ የወጣው በነገር ስለተመሰቃቀልን ነው መሰማት የሚገባውን መስማት ስላልቻልን ነው መምህራን በየመንገዱ መምህራን ሆኑ የስም መምህራን የስም ነጋዴዎች ቤተክርስቲያን ያልፈቀደችላቸው የመምህርነትን ስልጣን ያልሰጠቻቸው በየፊርማታው ቆሙና ህዝበ ክርስቲያናችንን ግራ ያጋቡታል ይሄንን የፈረደበት ቅዱስ ህዝብ ለዩ ህዝብ ንጹህ ህዝብ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝበ ክርስቲያን መገለጫ ቃል የለውም ለምነቱ ገንዘቡን ሳይሆን ጊዜውን ሳይሆን ነፍሱን የሚሰጥ እኚህ አውደ ምሕረቱ ላይ ቆመው ነው የሚናገሩትና
ስውራ ማርያም ላይ የተነገረው መረጃ ሐሰት ነው ሊሉ ሊያስተባብሉ ነው የወጡት። እኔ በጣም ከምወዳቸው አባት መካከል አንደኛው አባት ብዙ ጊዜ ነው የምሰማቸው አባታችን አባ ገብረ ኪዳን ቅዱስ ቅዱስ ይሏችኋል ገንዘባችሁን ከኪሳችሁ ሊወስዱ እምትቀደሱትና ቅድስናውን የሚታወቀው እዛ ሰማዩ ቤት የመጨረሻው ከፍርጃ ቀን በኋላ ነው። አሁን ቅዱስም ምርኩስም አይደላችሁ። ቅድስና በስራችሁ በልመናችሁ በጠየቃችሁት መሰረት ከምልጃችሁ ከጸሎታችሁ ፈጣሪ ጋር ምስክርነት በህይወት ቆማችሁ ካሳያችሁ እግዚአብሔር ራሱ በፈቃዱ ይቀድሳችኋል እንጂ ቅዱስ እያላችሁ በመድር ላይ ቅዱስ እየተባላችሁ አትጠሩ። ይሄንን እዚሁ አውደ ምሕረት ላይ ቅዱስ ህዝብ እያለ እየጠራው ለገንዘባቸው የማይሰስቱ ለነፍሳቸው የማይሰስቱ ከዛን ማንን ነው የሚያውቀው መምህራን የተባሉ የሚመጡ ከመንገር ላይ ታዲያ ቤተክርስቲያኗ መምህራን ወንጌልን አታስተካክል ለዚህ ምእመን መምህር እየተባሉ የሚመጡትን ማስተካከል ያለባት ቤተክርስቲያን ከሆነች ቤተክርስቲያን ሀገረ ስብከቷ ያስተካክለው ችግሩ ያለው ጉዞ የምታዘጋጀው ልጅ ጉዞ ስታዘጋጅ ሌሎች መኪናዎች እንዳይመጡ ታረጋለች ጉዞውንም አስተባብራ ብቻዋን ትመራለች ሚኒሾች እያደራጀች በሚኒሾች እዛ በራሷ ሚኒሾች የመንግስት ሚኒሾችን አይደለም በራሷ ሚኒሾች እያደራጀች ሰውን ትበድላለች መበደል አይደለም መኪኖች መስታወታቸው ይሰበራል ይደበደባሉ ዱላ ተይዘው ተመለሱ ይባላሉ ይሄንን ነው የተጠየቃችሁት ከመምህራን ጋር ምን ያገናኛል ሀገረ ስብከቱ ላይ ችግር አለ እዛ የሚመጡ ምእመናንም ሆኖ መምህራኖች ምእመናን ሆኖ መምጣት አይችሉ ጉዳያችሁ አድበስበሳችሁ እውነተኛውን ታሪክ አጥፍታችሁ የሆኑ ሰዎች ጸላት ሆነው ለማርያም እንድትነሱባት ለማድረግ ነው አይምሰላችሁ እንደዛ አይደለም ቤተ እመቤታችን ቅድስተ ቅዱሳን ድንግል ማርያም ቤቷን ልታጠራ ነው እናንተ የምትዋሹትን ስህተት ልናወጣው ነው ለዚህ ነው አንድ እህታችንም ወጣለች እህታችን ደግሞ ምን አለች ራሷ ጉዞን የምታዘጋጀው ልጅ ስሜ ተነስቷል ባጉል ጠፍቷል ከ300 እስከ 500 ከ200 እስከ 300 መኪና በቀን ይሄዳል ቅዳሜና ወር ላይ ስለዚህ በአንድ ጊዜ ጉዞ እንኳን ከ2.5 ሚሊዮን ብር በላይ ይሰበሰብበታል እንዲህ እየተባለ ማህበራዊ ሚዲያ ላይ ተበስቷል እውነት ነው ማስረጃዎችን የቅቤ እምነት ሲሸጥ አይቻለሁ ገዝቻለሁ እኔ በቦታው ላይ 3 ቀን አድሬያለሁ ማደሪያ ቦታ ጠፍቶ ነው የምታድሩት በየሜዳው ነው የምታድሩት የምትተኙት ምንድነው ያን ቦታ ለማስተካከል ቅሬታ ሲቀርበላችሁ ምን አስጠበቃችሁ ማዘጋጀት ትችሉ ነበር እናንተ አሁን ደግሞ የከፈላችኋቸው ቲክቶከሮች አካውንታቸው ላይ ገቢ ያደረጋችሁላቸው ቲክቶከሮችን ሰብስባችሁ አሁን የዘመቶችባችሁ ላይ እንደገና ልታስነሷቸው ትፈልጋላችሁ እናንተ ላይ እንጂ እመቤቴ ላይ የዘመተኮ የለም መዝበተም ስልጣን ያለው ክርስቲያን የለም እናንተ አሰራራችሁ ላይ በእመቤቴ ስም የምታጭበረብሩት ላይ እናንተ ላይ ነው ጦርነቱ እናንተ ናችሁ ዞር በሉ ገለል በሉ ከእመቤቴ ጋር ቀጥታ እንገናኝ የተባላችሁት እንጂኮ እመቤቴ አይደለችም ዞር ትበልልን የተባለች ምን እያረጋችሁ ነው ያላችሁ በገንዘብ ምእመንን ልትገዙ ድጋሚ ከፍላችሁ ህዝቡን ልትደልሉት ድጋሚ ልትዋሹ አሁን እነዚህን ሰዎች ከነስማቸው እናቃቸዋለን እነማን እንደሆኑ 6 ሰዎች ከፍላቸዋል 6 ሰዎች እናንተ ጋር መጥተዋል በ6 ሰው ክፍያ ኢትዮጵያውያንን በቲክቶከር አታላችሁ ድጋሚ ልታጭበረብሩት ልትደበድቡት ልታመጡት 3 ሰው ሞቷል 7 ሰው ቆስሎ ሆስፒታል ገብቷል ውሸት ነው ይሄ መረጃ ትክክል አይደለም መረጃው የታም የሞተ ሰው የለም ይሄ ነው የሚባለው የሞተ ሰው እንዳለ ስራ አስኪያጁ ተናገረው አይደለም እንዴ ታዲያ ምንድነው ህዝቡ የተናገረው ቤተክርስቲያኗን ከመመናን አታግሏት በገንዘብና በነዋያት ትሽጧት ነው የተባላችሁ ቤቴን የንግድ ቤት አታድርጉት እንዳለው ክርስቶስ እናንተም የንግድ ቤት አታድርጉት እሁድ ሰንበትን እስከ 8 ሰዓት ድረስ አታጽሙት መመኑ የተባላችሁት ይሄንን ነው መመኑ የሚጸልይበት የሚጾምበት ስፍራ ያስፈልጋል አጸደ ማርያም ያሰራችሁ እንትን ቤት አለ አጸደ ማርያም ማናት ቤተክርስቲያኑን ያዘጋጀው የገዳሙ ነው ጉዞ ካላችሁ አጸደ ማርያም ማና ምን አገባት ስራው ላይ እያንዳንዱ ጉዳይ አጸደ ማርያም ከሆነማ ጉዞውንም ያጸደ ማርያም ነው መሰከራችሁ እኮ በገዛፋችሁ እሷ እኮ እንዲህ ብላ ነበር ስልክ ቁጥር ራሱ መቤቴ ነው አውጪ ብላ ያወጣችኝ ብላችኋለች ስሟት ፕሮቴስታንት ቤት ስህተት ናቸው ብለን ምንናገር ይሄ የሰይጣን ፈተና ነው አጋንንት በብዙ መንገድ ቀንቶ ስውራ ማርያም ገዳም እንግዲህ እንደምታውቁ ከመቶ በላይ ስውራን አባቶች ያሉበት አሁንም አባታችን እንዳሉት የኛ መሪ የገዳሙ መሪ የጉዞም የሁሉም ፔጁን ሳይቀር በራይ እየገለጸች ሰማችሁ ፔጁን ሳይቀር በራይ እየገለጸች እያሳየች ፌስቡክ ከፈች ብላሽ
ቲክቶክ ከፈች ብላሽ እዩ ጩፋ ነው ያሰለጠነሽ ማን ነው ያሰለጠነሽ አንቺ የትኛው ሐሰተኛው ፓስተር ነው ያሰለጠነሽ መቼም እውነተኞቹ እንደዚህ እንደማይሉ እርግጠኛ ነኝ ማለት ከነ ሐሰተኞቹ ውጭ ያሉት እንዲሁም ደግሞ የጉዞን የገዳሙ ስልክ ቁጥር ሳይቀር እኔ ስውራ ማርያም ገዳም ነኝ ይህ የገዳሜ እኔ ስውራ ማርያም ገዳም ነኝ ይህ የገዳሜ ስልክ ቁጥር ነው ብላ በራእይ አይተሽ ስልክ ቁጥር አወጣሽ እኔ አንዳንድ ጸበል ስፍራ ላይ መነገር የሌለባቸው ነገሮች ስለማይነገሩ ትክክል ስላልሆኑ በሚዲያ መቅረብ የሌለባቸው ምን ነው ለዚህ ነው በርሜል ቅዱስ ጊዮርጊስ ሄጄ ጥቅምት 21 ዕለት ሮናልዶ ኢትዮጵያ እንደሚመጣ ነገረችኝ ያለች ልጅ ነበርች አይደል እህቷ ነች እንደዚህ ልጅ ስጉራ ማርያምን ጉዞ የምታዘጋጀው እዚች ነች እንዴ ጉዞ ድብድብ አለው መንገር ላይ ሌሎች ማህበራት እኔ የሰማሁት እኔ ቪዲዮ ያለኝ ማስረጃው የግሩፕ ውይይት ላይ ሲያደርጉ ከየት እንደሄዱ ልንገራችሁ ከጅማ ወደ በደሌ ስትሄዱ በደሌ የምትባል ከተማ አለች ከበደሌ ስውራ ማርያም ገዳም መኪና ይዘው መጥተው መኪና ተመለሱ ተብለው ሊደበደቡ ብለው ተከራክረው የተመለሱ ልጆች የቃል ምስክር ይሰጡ ነበር እና እነዚህ ሰዎች ውሸት ናቸው እኛ አባቶቻችሁ የምታስተባብሉት ውሸት ነው ለምን እንዳወጣሁት ዛሬ ታውቃላችሁ ይች ልጅ እንደዚህ ብላ ወጣች ዛሬ ማንም እናት አባት እህት ወንድም ጓደኛ ከቤተ ክርስቲያን አይበልጥም ይሄን ምላችሁ ምናልባት የቅርባችን የነበሩ ቲክታከሮች ታዋቂ ቲክታከሮች ስለ ስውሯ ማርያም ሊያስተባብሉ ብር ተቀብለው ቪዲዮ ሰርተው መተዋል ማንም ከእግዚአብሔር ፍርድ ደግሞ አያመልጥም ለማንም አልሸፍንም ነገ ቪዲዮ ሰርተው ሲመጡ እኔ አጋልጣችኋለሁ ምክንያቱም ቤተክርስቲያን ለእናንተ ሆድ መሙሊያ አይደለችም የሥራ ገበያ አይደለችም በመክራብ ባሁኑ ሰዓት ገንዘብ ተቀብላችሁ ከማስተዋል እያካውንት የገባላችሁ እያንዳንዱ ሻቅሻለሁ ስለዚህ በዝምድና በጓደኝነት አይሰራም ቤተክርስቲያንን ከሸጥክ አንተ አትረባምና አጋልጬ ለምእመናን እሰጥሃለሁ ስለዚህ ስውሯ ማርያም አሁንም ማስተዋል ሰው እየገዛች ነው 100 ሺህ ብር ተከፍሏቸዋል አካውንታችን ላይ ገብቷል ሄደው ቀርጸው መጥቷል ቪዲዮ ሲቀርጹ ጸበል ስፍራ ላይ የነበሩ ሰዎች መልእክት ልከውልናል ጸበል እየተጸበልን ከሞባይላቸውን ይዘው እየቀረጹ መጡ ካሜራ ይዞብን ገቡብን ብለው እነዛ 6 ሰዎች ከነስማቸው እናቃቸዋለን አሁን ቀድሜ የምሰራላችሁ እነሱ ቪዲዮ ስላለቀቁት ነው ሲለቁት ታዩታላችሁ ምክንያቱም አይለቁትም እንካዩት እዚህ ጋር የከለልኩትን ስም አወጣዋል እዚህ ጋር የከለልኳቸውን ስሞች አወጣቸዋል እነዚህ ማንንም ከኔ ጋር አይተካከሙ ማለት እኔን የሚከፍለኝ ሰው የለኝ እኔ ይሄ ቪው በሚታየው የቀጠረኝ ሰው በሚከፍለኝ ብቻ ነው ደሞዜ እዚህ ላይ ስማችሁ ያለችሁ ግለሰቦች ከነስማችሁ እንነግራለን ተከታይ ስላላችሁ 1 ሚሊዮን ተከታይ ስላላችሁ 900 ሺህ ተከታይ ስላላችሁ 300 ሺህ ሰዎች እናቃቸዋለን ክርስቲያን ሆናችሁ ኦርቶዶክስ ሆናችሁ ለማህተባችን እንሙት ብላችሁ የምትናገሩ ጥቁር እንልበስ ብላችሁ የተናገራችሁ ከጳጳሳት ፊት ቀድማችሁ የተናገራችሁ ሄዳችሁ ብዙ አባቶችን የምታውቁ ሊቃነ ጳጳሳት ጋር የምትደውሉ ቲክታከሮች ናችሁ ይሄንን ያረጋችሁት ስውሯ ማርያም ገዳም ላይ በ100 ሺህ ብር ድጋሚ ህዝቡ እንዲበደልና እንዲበዘበዝ አታደርጉ ምእመናን አሁንም ሄዱ ይድናል ነገር ግን የጉዞ ፕሮግራም አሁንም በግሩፕ ተለይቶ ለአንድ ሰው አይሰጥም ሁሉም ይሂድ ሁሉም አስራትና በረከቷን ይስጥ አስራቷን ያክብር ሰው አስራት በኩራቱን ያውጣ ሰው ድህነት ያግኝ እናንተ ቲክታከሮች እንዲህ እንደሚከፈላችሁ የዛሬውን ብቻ ሳይሆን ከዚህ ቀደም የነበራችሁን መረጃ ከዚህ በኋላ ማውጣት እንጀምራለን አንተዋችሁ የተከፈላችሁ ሁላችሁን በአካል እንተዋወቃለን ከኔም ጋር ዘመቻ መክፈት ትችላላችሁ እናንተ እመቤቴ ቅድስተ ቅዱሳን ድንግል ማርያም ቤቷን ከምታጸዳበት ስፍራ እናንተን ፈርታችሁ እኛን እንድንፈራ የምታረገን ከሆነ ያኔ እናየዋለን ጉዱ አስፈራርታችሁ በገንዘብ አልሙልጫችሁ ህዝቡን አታታሉትም ስለዚህ የሚከፈላቸው ቲክታከሮች ዝርዝር ደርሶኛል ስውሯ ማርያምን ለመሸጥ ድጋሚ ለቲክታከሮች ሊከፈል ነው ተከፍሏቸዋል የነበረኝ ቆይታ ይሄን ይመስላል ስለዚህ ተጠንቀቁ የምትሰሙት ቲክታከሮች ላይ የምትሰሙት መረጃዎች በሙሉ ሐሰት ናቸው ትክክል ነው ጸበሉ ይፈውሳል ትክክል ነው ቤተክርስቲያን ታራለች ትክክል ነው ስውራን አሉ 100 የሚባለው ቁጥር ግን ዛሬ ሰማሁት በቦታው ላይ ግን ይሰማሁት አልነበር አባቶች
እናንተ የቤተ ክርስቲያን የመዋቅር ችግር ካለባችሁ እዛው በመዋቅር ፍቱት ምዕመን ጋር አታምጡብን ምዕመኑ ሄዶ ለመጸለይ ለመስገር ነው አንዷን ሰምቻታለሁ ቅድም ማቅረብ ስላልፈለኩ ነው ታምረ ማርያም ራሱ ሲነበብ አልሰማውም 666 ነው የሚነበበው እንዲህ አይነት ቪዲዮ ያቀረበች ሊሰምቻለሁና አፈርኩ የፈለገ ታምር ይፈጠር እኔ በአካል ነበርኩ ኪዳንም ሲደርስ ነበርኩ ታምረ ማርያም ሲነበብ ነበርኩ አስቀድሻለሁ ስለዚህ እንደዚህ አይነት ውሸት ደግሞ ለማጥላላት ለሚደረግ ርቀት ደግሞ አይኬድም በዚህም ጫፍ ጥግ ስህተት በዚህም ጫፍ ጥግ በክፍያ የሚሄድ ሞሻከት የለም ሰላም ቆዩ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን የምስራች እንኳን ደስ ያላችሁ ብዙዎች ያለቀሱበት መነኮሳት የተፈተኑበት ምዕመናን የተረባረቡበት መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም በድጋሜ እንኳን ደስ ያላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ የጉዞ መነሻ ቀን መጋቢት 25 2017 ዓ.ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ